ጫና ምን ይመስላል የሚለውንና የመንግስታችንን አቋም የሚያንጸባርቅ ነጥቦችን አነሳለሁ። እንደሚታወቁት አገራችን በአሸባሪው ህወሓት ቡድን ጦርነት ተከፍቶባት ወደ ጦርነት ከገባችበት ጊዜ ጀምሮ የተለያዩ የዓለም አቀፍ ተቋማት፣ ሚዲያዎችና አንዳንድ ሀያላን ሀገራት ግለሰቦችና ተቋማት በኢትዮጵያ ላይ ትችቶችን ሲሰነዝሩ ቆይተዋል። የማይገባ የኢትዮጵያ ተጨባጭ ሁኔታን የማያንጸባርቅ ትችቶችን ሲያንጸባርቁ ቆይተዋል። ባሳለፍነው ሳምንት ግን የነበረው ጫና ከጠላቶቻችን ጫና በላይ የወዳጆች ድጋፍ ከፍ ብሎ ታይቷል። ከተለያዩ ሀገራት የተለያዩ የሀገራት መሪዎች በተለይም የአፍሪካ መሪዎች፣ ግለሰቦች፣ ታዋቂ ሰዎች ከኢትዮጵያ ጋር መሰለፋቸውን ለኢትዮጵያ ያላቸውን ድጋፍ ገልጸዋል። ከኬንያ እስከ ናይጄሪያ እስከ ሴኔጋል የተለያዩ የኡጋንዳ፣ ሌሎች የአፍሪካ ሀገራት መሪዎችና ግለሰቦች ከኢትዮጵያ ጎን መቆማቸውንና የኢትዮጵያን እውነታ ለማሰማት የኢትዮጵያን ተጨባጭ ሁኔታ በማንጸባረቅ በኢትዮጵያ ላይ ያላቸውን እምነት በማንጸባረቅ ከኢትዮጵያ ጎን መሰለፋቸው መቆማቸውን አረጋግጧል። የአፍሪካ ሀገራት ብቻም ሳይሆን ከኤዥያ እስከ አውሮፓ ሀገራት የተለያዩ ድጋፎቻቸውን ገልጾልናል። በአሜሪካም ቢሆን የተለያዩ ግለሰቦች፣ መሪዎች፣ የህዝብ እንደራሴዎች፣ የሴኔተሮች እና የኮንግሬስ አባላት ለኢትዮጵያ ያላቸውን ድጋፍ የገለጹበት ሳምንት ነው። ስለዚህ በአጠቃላይ ስንመለከት ባሳለፍነው ሳምንት ኢትዮጵያ ላይ ሲደረግ ከነበረው ጫና በላይ ወዳጆች መፈጠራቸውን ተመልክተናል። ከሁሉም በላይ የኖሞር ዘመቻ ወይም ዳግም ለቀኝ ግዛት አንንበረከክም የሚል ድምፅ ከፍ ብሎ የተሰማበት ሳምንት ሆኖ ቆይቷል። የኖሞር ዘመቻ በኢትዮጵያውያንና ትውልደ ኢትዮጵያውያን የተጀመረ ዘመቻ ቢሆንም ባሳለፍነው ሳምንት በተለያዩ ከተሞች ከ30 ከሚበልጡ ዋና ዋና ከተሞች በተደረገው ሰላማዊ ሰልፍ፣ የተቃውሞ ሰልፍ በተለይም የማይገባ ጣልቃ ገብነትን የሚቃወም ድምፅ ያሰሙት ኢትዮጵያውያንና ትውልደ ኢትዮጵያውያን ሌሎች ጥቁር ሕዝቦችን ከጎናቸው ማሰለፍ ችለዋል። በዚህ አጋጣሚ ኢትዮጵያ ዳግም የነፃነት አርማ ሆና ከፍ ብላ ስሟም ሲነሳ ከርመዋል። እንደሚታወቀው ኢትዮጵያ የአድዋ ጦርነትን ካሸነፈች ጊዜ ጀምሮ የጸረ ቀኝ አገዛዝ ትግልን ሲመሩ የነበሩ ሀገራት፣ ግለሰቦች፣ መሪዎች ኢትዮጵያን እንደ ነፃነት አርማ ወይም ደግሞ እንደ ጸረ ቀኝ አገዛዝ ትግል ምልክት አድርጎ ስሟንም የትግል መንፈስም አድርጎ ሲጠቀሙበት ነበር። ኢትዮጵያ ዳግም የነፃነት አርማ ሆና ብቅ ብላለች ማለት ነው። በርካታ የጥቁር ሕዝቦች፣ የአፍሪካን ሀገራት ዜጎች፣ ታዋቂ ግለሰቦችና መሪዎች፣ ፖለቲከኞች ከኢትዮጵያ ጋር መሰለፋቸውንና ኢትዮጵያ ላይ የሚደረገውን ያልተገባ ጫናና ጣልቃ ገብነትን በመቃወም በኢትዮጵያውያን ጎን ተሰልፎ አይተናል። ይህ ከሁልጊዜም በላይ ከማንኛውም ጊዜ በላይ ኢትዮጵያ ወዳጆችን ያፈራችበት ሆኖ አልፏል። ወደፊትም እንደሚቀጥል ተመልክተናል። ጦርነቱ የኢትዮጵያ መንግስትና የአሸባሪ ቡድን ህወሓት መካከል የሚደረግ ጦርነት ሳይሆን ሀያላን ሀገራት ለዳግም ቀኝ አገዛዝ ለኒዮ ኮሎኒያሊዝም በኢትዮጵያ ላይ እየፈጸሙ ያሉት ጦርነትና ብሎም በአፍሪካ ላይ እየተደረገ ያለው ጦርነት ተደርጎ ተነስተዋል። ይህ ለኢትዮጵያ ትልቅ ድል እና የኢትዮጵያን እውነታ የሚያመላክት ትልቅ የዲፕሎማሲያዊ እንቅስቃሴ ቪክቶሪ እንደሆነ ነው የምንገነዘበው። ከሁሉም በላይ ኢትዮጵያውያን በበርካታ ቁጥር በሺዎች የሚቆጠሩ ኢትዮጵያውያን ሰላማዊ ሰልፍ ወይም የተቃውሞ ሰልፍ ከማድረጋቸውም በላይ በጦርነት የተጎዱ ዜጎችን ለመደገፍ ኢትዮጵያን ለመርዳት እኛው ለእኛው በማለት ገንዘባቸውን በማሰባሰብ የተለያዩ አይዞን ኢትዮጵያ የሚል አፕሊኬሽንን በመክፈት በተለያዩ መንገድ ገንዘብ በማሰባሰብ ኢትዮጵያን ለመርዳት የተንቀሳቀሱበት ሳምንትም ነበር። በተለይ በህጋዊ መንገድ ወደ ሀገር ውስጥ የሚላከው የገንዘብ መጠን
ከየትኛውም ጊዜ በላይ ከፍ ብለዋል። ይሄ በተለያዩ አገራት በተለይም በአሜሪካ እንደ አጓ የመሳሰሉት ስምምነቶች እንዲቋረጡ እና ኢትዮጵያ በኢኮኖሚ ጫና እጅ እንድትሰጥ ሲደረግ ለነበረው ጫና መልስ የሚሰጥ ነው የሚሆነው። አልፎ አልፎ አንዳንድ የእርዳታ ድርጅቶች ከኢትዮጵያ እንወጣለን የሚል ዛቻ ሲያሰሙ የነበሩት አገራት በአመት የሚሰጡት ድጋፍ ወይም ተቋማት የሚሰጡት ድጋፍ ኢትዮጵያውያን በ3 ወር ጊዜ ውስጥ ብቻ በህጋዊ መንገድ ወደ ሀገር ውስጥ የላኩት ገንዘብ ከፍ ብሎ የሚታይ ስለሆነ እያሰባሰቡ ያሉትም ድጋፍ ከፍተኛ ስለሆነ ምንም ያህል እርዳታቸው ቢቋረጥ ስንዴው ቢቀር መኖር መቀጠል እንደ ሀገር መቀጠል እንደምንችል ፍንጭ ሰጥቶናል። አንዳንዶቹ ነፃነታችንን ሉዓላዊነታችንን በስንዴ እንድንቀይር ፍላጎት ቢኖራቸውም የኢትዮጵያውያን እንቅስቃሴና ቁርጠኝነት ተስፋ ያስቆረጣቸው መሆኑንም በዚህ ሳምንት ለመመልከት ችለናል። ከዚህ ጋር አያይዤ የማነሳው የአሜሪካ ኤምባሲ እና አንዳንድ የአሜሪካ መንግስት ተወካዮች በኢትዮጵያ ላይ እያደረጉ ያሉት ጫና እጅግ አሳፋሪ በሆነ መንገድ ሆኖ በማይገባ መስመር ቀጥሏል። በተለይም ከአንድ ሳምንት በፊት የህወሓት ታጣቂዎች አዲስ አበባን ከበዋል የሚል ፕሮፓጋንዳን በማንዛት በተለይም በሲኤንኤን የፕሮፓጋንዳ ማሽን በመደገፍ ሲያሰራጩት የነበረው መረጃ ሐሰት መሆኑንና ከእውነት የራቀ መሆኑን ሁላችንም አይተን ያለፍነው ነው። የህወሓት አሸባሪ ቡድንና ሌሎች ሰርጎ ገቦች አዲስ አበባን ከበዋል በማለት ዜጎቻቸው ከኢትዮጵያ እንዲወጡ ውትወታዎችን ሲያደርጉ ነበር። ሌሎች ሀገራትም ሌሎች ኤምባሲዎችም ተመሳሳይ እርምጃ እንዲወስዱ ጫናዎችን ሲያደርጉ ነበር። ይሄ ውሸት መሆኑ ሲረጋገጥ የተስፋ ያደረጉት አሸባሪው ቡድን ወደ አዲስ አበባ መምጣት ሲከሽፍባቸውና ሲዘገዩባቸው ህልም ሆኖ ሲቀር ሌላ አጀንዳ ይዞ ብቅ ብለዋል። በትናንትናው ዕለት ያወጡት መግለጫ በአዲስ አበባ ውስጥ የሽብር ጥቃት ሊፈጸም ይችላል የሚለውን የማፈራሪያና የሽብር የሚፈጥር መግለጫ አውጥተዋል። እነዚህ ማሳሰቢያዎችና ጥንቃቄ እንዲደረግ ብሎ የሚያወጡት መግለጫዎች ከእውነት የራቁ ኢትዮጵያን ለማሸበር ለቲፒኤልኤፍ ቡድን የመወገን ግልጽ ጦርነት መከፈቱን ልናረጋግጥ እንወዳለን። ቀደም ብሎ ኢትዮጵያ ከአሜሪካ መንግስት ጋር ሽብርን በመከላከል ረገድ የቆየ ልምድና አብሮ የመስራት የመተባበር ልምድ እንደነበር ይታወቃል። በሰላማዊ ጊዜ ኢትዮጵያ ከአሜሪካ መንግስትና ኤምባሲ ጋር የሽብር ስጋት በታየበት ወቅት መረጃ በመለዋወጥ አስፈላጊውን ዝግጅትና ጥንቃቄ የሚደረግበት ወቅት ነበር። አሁን ግን በራሳቸው ተነሳሽነት በተናጠል ምንም አይነት መረጃ ሳይታይ ምንም አይነት ማሳያ ሳይታይ የሽብር ጥቃት ሊፈጸም ይችላል በሚል ኢትዮጵያውያንን የማፈራራት የዓለም ማህበረሰብ ኢትዮጵያ ሰላም የላትም እንዲሉ አዲስ አበባ ለሽብር ጥቃት የተጋለጠች ናት በማለት ወደ ኢትዮጵያ የሚመጡትን ባለሀብቶች፣ ቱሪስቶች እንዳይመጡ ለማድረግ እና የኢትዮጵያን መልካም ገጽታ ለማበላሸት ያለመ መግለጫ መሆኑን እንገልጻለን። እንደዚህ አይነት ተግባራት አንደኛ የዲፕሎማሲያዊ ግንኙነት ሕጎችና ልማዶችን የሚጥሱ የሁለቱን ሀገራት የቆየ ታሪካዊ ሰላማዊ ግንኙነትን የሚንዱና የሚያበላሹ መሆኑን እየገለጽን በዚህ አጋጣሚ የአሜሪካ መንግስትም ይሁን አዲስ አበባ ውስጥ ተቀማጭነቱን ያደረገው የአሜሪካ ኤምባሲ ከእንደዚህ አይነት አሸባሪ አሳፋሪና ኃላፊነት የጎደለው መግለጫዎች ራሱን እንዲቆጥብ እናስጠነቅቃለን። ይህም በዚህ በመግለጫዎች ብቻም ሳይሆን የተለያዩ ጫናዎችን በማሳደር አንዳንድ ግለሰቦችና ተወካዮች የአሜሪካ መንግስት ተወካዮች የተለያዩ ኤምባሲ ዲፕሎማቶች ላይ ጫና በማድረግ ላይ ይገኛሉ።
የዓለም ትላልቅ ድርጅቶች የአፍሪካ ህብረት ዋና ጽህፈት ቤት እዚህ መሆኑ ይታወቃል። የተለያዩ የተባበሩት መንግስታት ተቀማጭነታቸው እዚህ ያደረጉ ተቋማት አሉ። እነዚህም ኢትዮጵያ ለቆ እንዲወጡና ወደ ሌላ ከተማ ወደ ሌላ ሀገር እንዲሄዱ ሪሎኬት እንዲያደርጉ ጫናዎችን ሲያሳድሩ ቆይተዋል። ይህንን ለማሳካት የተለያዩ ከኢትዮጵያ ቅሬታ ያላቸው በተለይም ትልቁ የህዳሴ ግድብ ጋር አያይዞ ቅሬታ ያላቸው ሀገራትን በማሰባሰብ እና በማስተባበር ተቀማጭነታቸውን አዲስ አበባ ያደረጉ ተቋማት እና ድርጅቶች ከአዲስ አበባ እንዲወጡ ጉትጎታዎችን ቀጥለዋል፣ እየወተወቱ ነው የሚገኙት። ይህም ተገቢ ያልሆነ ከኃላፊነት ከሚሰማው ግለሰብና ተቋም የማይጠበቅ ስለሆነ ከድርጊታቸው እንዲቆጠቡ እናሳስባለን። የተለያዩ ጫናዎች በተለያዩ መንገዶች ቀጥለዋል። በውጭ ሀገር ትውልደ ኢትዮጵያውያንን በማሰባሰብ የተለያዩ ጫናዎችን ሲያደርጉና ሲያደራጁ ቆይተዋል። ይሄ በተለይ ኢትዮጵያውያን ከእንደዚህ አይነት የታሪክ ስህተት ራሳቸውን እንዲጠብቁና እንዲቆጠቡ እናሳስባለን። በተለይም የተለያዩ ግለሰቦች አስታራቂ በመምሰል የተለያዩ የማይገቡ ድርጊቶችን ሲፈጽሙና ከጁንታው ጋር ተሰልፎ ሲታዩ እናያለን። በሀሳብና በተለያዩ መንገድ ድጋፍ ሲሰጡ እናያለን። ይሄም በመጥፎ የታሪክ መዝገብ ላይ እንዳይመዘገቡ በሕግም የሚያስጠይቅ በመሆኑ ከአሸባሪ ቡድን ጋር መሰለፍ፣ በሀሳብ በቁሳቁስ መደገፍ በወንጀል የሚያስጠይቅ ስለሆነ ከድርጊታቸው እንዲቆጠቡ እናሳስባለን። ይሄ ከጠላት ለያይተን የምናይ አይደለም። የውጭም ይሁን የውስጥ ጠላት ከአሸባሪ ቡድን ጋር ለአሸባሪ ቡድን የሚያደርገው ድጋፍ በወንጀል የሚያስጠይቅ መሆኑን ሁሉም ሊገነዘብ ይገባል። በተለያዩ መንገዶች አሸባሪውን ቡድን ሲደግፍ ቆይቶ የአሸባሪ ጥቃት ይጠበቃል ወይም አሸባሪዎች ጥቃት ሊፈጽሙ ይችላል ብሎ መግለጫ መውጣት የማይመስል መሆኑንና የኢትዮጵያ ሉዓላዊነት የሚጎዳ ግንኙነታችንም የሚጎዳ መሆኑን ደጋግመን እናሳስባለን። ከዚህ ጋር እያይዘን የአሜሪካን መሰረት ያደረጉ የረድኤት ድርጅቶች ከኢትዮጵያ እንወጣለን፣ ከዚህ በኋላ የሰብአዊ እርዳታን አንሰጥም የሚል ማስፈራሪያዎችም ሲያሰሙ ቆይተዋል። ይሄ በኢትዮጵያውያን አንድነትና ጥንካሬ የምንወጣው መሆኑንና ለስንዴ ብለን ሉዓላዊነታችንን የማናስደፍር ሕዝቦች መሆናችንን በዚሁ አጋጣሚ እናረጋግጣለን። ኢትዮጵያውያን እንደጀመሩት ሁሉ አፍሪካውያንን ከጎናቸው አሰልፎ የጀመሩትን የፓን አፍሪካኒዝም እንቅስቃሴ ባለፈው ሳምንት እንደታየው የዳግም ውልደቱ ታይተዋል። እሱን አጠናክሮ እንዲቀጥሉ ድጋፋቸውንም እንዲቀጥሉ ጥሪያችንም አሁንም እናቀርባለን። ከጠላት ጋር ተሰልፎ የኢትዮጵያን ሉዓላዊነት ጥያቄ ውስጥ ለማስገባት ጥረት እያደረጉ ያሉ ግለሰቦችና ቡድኖችም ከድርጊታቸው እንዲቆጠቡ ነገ ሊያስጠይቃቸው እንደሚችል እያሳሰብን በአጠቃላይ ኢትዮጵያውያን ሁሌም የሉዓላዊነቱ ዋስትና የሆኑት ኢትዮጵያውያን ሕዝቦች አንድነታቸውን በማጠናከር የጠላትን ከውስጥም ከውጭም የሚሰነዝረውን የጠላት ዘመቻና ዛቻን በመቋቋም ጠላትን አንገት በማስደፋት የኢትዮጵያን ሉዓላዊነት እንዲያረጋግጡና በአጭር ጊዜ ውስጥ ጠላቶቻችንን አሸንፈን የጠላቶቻችን አንገት እንዲደፋ እናደርጋለን የሚል መልእክት እያስተላለፍ የዛሬውን ፕሮግራማችን መርሃ ግብራችን በዚሁ እናጠናቃለን። አመሰግናለሁ።